ከሰገደ ሰላቱ ሰሒህ ቢሆንም ወንጀለኛ ነው በመቅረቱ ከጀማዓ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላት አልጀማዓ ማይመጡ ሰዎችን ቤታቸውን ማቃጠል አሰብኩኝ እስከ ማለት ድረስ ነው የሄዱት የሚቀሩ ሰዎች ደግሞ የሙናፊቅ ባህሪ አለባቸው لما ثبت في صحيح مسلم من حديث عبد الله واجب النتوسا فرض العين نو فرض الكفاية الزهم لاي فقهاء تلاشى حساب الله بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه إذا رأيت إياكي صلاة الجماعة ويم دمو صلاة بجماعة مسجد على مسجد حكم من النوم منه بجماعة مسجد واجب نو أيدلم سنة نو يميل علماء محكل ليونة الله نجر جنت أنكار راو واجب نو يميلونه በጣም በርካታ ደሊሎች አሉና ዋጅብነቱሳ ፈርድ العين ነው ፈርድ الكفاية እዚህም ላይ ፉቃሃዎች የተለያየ ሐሳብ አላቸው والصحيح انه فرض عين ተከክለኛው ጀማዓ መስገድ የነፍስ ወከፍ ግዴታ ነው እያንዳንዱ ሙስሊም ሸሪዓው ከፈቀደላቸው ሰዎች በስተቀር ለብቻው መስገድ የለበትም ከሰገደ ሰላቱ ሰሒህ ቢሆንም ወንጀለኛ ነው በመቅረቱ ከጀማዓ ማለት ነው የተፈቀደላቸው ጀማዓ ላለመስገድ ቤት እንዲሰግዱ ሴት ህፃን በሽተኛ ወይም ደግሞ መንገድ ላይ ያለ ሰው በየቦታው መስጂድ ጀማዓ መሄድ አይለዝመውም ጉዞ ላይ ያለ ርቀት ጉዞ ማለት ነው ወይ ደግሞ በባርነት ስር ያለ አምስት ሰዎች ብቻ ናቸው ህፃናት መጀመሪያውኑ ሰላቱም ስለማይወጅብባቸው ጀማዓው ማይወጅብባቸውም ለማለማመድ እንጂ ሴቶች ቤት መስገዳቸው ይበልጣል ተብሏል ከዛ ውጪ ያለ ሰው ግን መስገድ ጀማዓ ሄዶ መስገድ ፈርድ ነው ግዴታ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላት አልጀማዓ ማይመጡ ሰዎችን ቤታቸውን ማቃጠል አሰብኩኝ እስከ ማለት ድረስ ነው የሄዱት በጣም በርካታ አዲላዎች በዚህ ማዕና መጥተዋልና ፈርድ العين ነው ማለት ነው ፈርድ العين ከሆነ ደግሞ የቀረሰው ወንጀለኛ ይሆናል ሶላቱ ብቻውን ቢሰግድ ባጢል አይደለም ነገር ግን ወንጀለኛ ነው ለምን لقوله صلى الله عليه وسلم صلاة الجماعة أفضل من صلاة الرجل في بيته أو سوقه ب27 درجة أو ب25 درجة على اختلاف الروايات عند سو بجماعة مسجدو بهايا سبات وينم بهايا أمست درجة يبلطال በቤቱ ወይም በሱቁ ከሚሰግደው በማለት ገልጸውታል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሰላት አልጀማዓ ፈርድ العين ነው ማንንም ሙስሊም ከጀማዓ መቅረት የለበትም መስጂዶች የተሰሩትም ለዚህ ነው ጥሪ የሚደረገውም ለዚህ ነው የአላህን ጥሪ መቀበል የእያንዳንዱ ሙስሊም ግዴታ ነው አይነ ስውሩ እንኳን ሰሃቢ አብዱላህ ኢብኑ ኡም መክቱም እንደሚያውኝ እኔ አይነ ስውር ነኝ የሚመራኝም ሰው የለኝምና አዛን ሲባል መቅረት እችላለሁ ሆይ ሲላቸው አተስማዑ النداء አሉት አዛን ተሰማ የለም አዎ አላቸው ኢዘን ፈአጅብ እንዳ ከሆነ መምጣት አለብህ ነው ያሉት እንደምንም ብሎ ያው መንገዱ ላይ አንዳንዴ ዝናብ ይዘንባል ውሃ አለ አንዳንዴ ሀዋም ተናዳፊ ሐሸራቶች ነፍሳቶች አሉ እንደ ባብ እንደ ጊንጥ አይነ ስውር ነው አያይም ይሁሉ ያለ መምጣት አለብህ ብለውታል ማለት ነው ምናልባት ዑዝር የሚሆነው ኃይለኛ ማን ነው ዝናብ በሚዘንብበት ጊዜ صلوا في رحالكم በያላችሁበት ስገዱ ብሎ ያሳወጁበት ሁኔታ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል ያ ይፈቀዳል ካቅም በላይ የሆኑ ገጠመኞች ሲኖሩ እንደ በሽታ ማለት ነው እንደዛ ካልሆነ በስተቀር አንድ ሙስሊም ከጀማዓ ሶላት በምንም መልኩ መቅረት የለበትም ማለት ነው የሚቀሩ ሰዎች ደግሞ የሙናፊቅ ባህሪ አለባቸው لما ثبت في صحيح مسلم من حديث عبد الله ابن مسعود رضي الله عنه موقوفا قال
ولقد رأيتنا وما يتخلف عنها إلا منافق معلوم النفاق እኛ ሰሓቦችን አይቻለሁኝ እኔ ከነሱ መሐከል ሰላት الجماعه ከመስገድ ወደ ኋላ የሚቀር ማንም የለ ሙናፊቅ ካልሆነ በስተቀር ያ ሙናፊቅ ደግሞ ሙናፊቅነቱ የታወቀ ከጀማዓ የሚቀር ከሆነ ሙናፊቅነቱ ኦሬዲ ታውቋል ማለት ነው ከወዲሁ ይሄ ነው ይላሉ በተለይ ዒሻና ሱብህ ደግሞ ለሙናፊቆች የተራራ ያህል ይከብዳሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሰላቱ አثقل الصلاه على المنافقين صلاه العشاء وصلاه الصبح ለሙናፊቆች በጣም የሚከብድ ሰላት ማለት የዒሻ ሰላትና የሱብህ ሰላት ነው ብለዋል እነኚህን ሁለት ሰላቶች በጀማዓ በመስገድ ከሙናፊቅነት ለመጽዳት እንሞክር وصلى الله وسلم وبارك على نبينا محمد وعلى